አንደስ አላችሁ ላለው በድጋሚ ቀላል ነገር አይደለም ለቤተ ክርስቲያን መሪዎች አገልጋዮች ኳየሮች በዚህ ሁሉ ስራ ውስጥ የሚታየው ልባቸው ነው ልባቸው ለቤተ ክርስቲያን ያላቸው ለወንጌል አገልግሎት ያላቸው ለእግዚአብሔር ቤት ያላቸው ነገር ስለሆነ እንደ ቀላል መታየት የለበትምና 17 ዓመት ነው ደግሞ አይደል ቀላል ጊዜ አይደለም እግዚአብሔር የተመሰገነ ይሁን ሃሌሉያ በድጋሚ እስቲ እንኳን ደስ አላችሁ እስቲ በሉ ለራሳችሁ ማጨብጨብ እንደ ቀላል አትመልከቱት ሃሌሉያ የጌታ ስም የተባረከ ይሁን ክብር ሁሉ ለኢየሱስ ይሁን እኔም እዚህ ቆሜ እንዳገለግል ፓስተር ታሜ ወይም ደግሞ ባለራዩ ወይም ደግሞ የቤተክርስቲያን መሪዎች እድሉን ስለሰጣችሁኝ ስለፈቀዳችሁ ስለጋበዛችሁኝ ለእናንተም አክብሮት አለኝ ለጌታም ክብር ሰጣለሁ ክብር ለኢየሱስ ይሁን ድንቅ ማለዳ ይሆንልናል ጥቂት ግን ጸጥ እንላለን ለእግዚአብሔር ስፍራውን ሐሳባችንን መንፈሳችንን እናስገዛለን እስቲ ጥቂት ጊዜ ለራሳችሁ ጸጥ በሉ It's good to keep quiet sometimes በጣም ጸጥ በሉ አሁን ወደ መለኮታዊው የእግዚአብሔር ሐሳብ ቀለል ባለ ሁኔታ መምጣት እንድትችሉ ጥቂት እስቲ ጸጥ እንላለን ሃሌሉያ እስኪ ጥቂት ሰከን ባለ ነገር ውስጥ ደግሞ ሁኑና አቅም እንዲሰጣችሁ እግዚአብሔር ጸልያለሁ ጸጋ እንዲሰጣችሁ እግዚአብሔር ጉልበት እንዲሰጠን እንጸልያለን እናመሰግነዋለን ይቀጥላል በጣም ድንቅ የአምልኮ ጊዜ ነበረ እውነት ለመናገር የነዛ ወጣት ኳየሮች የመረጡት የደረደሩት በገና አሁን እናቶች የደረደሩት በገና ህፃናቶች በኬሮግራፊ በዝማሬ በድራማ ያስተላለፉት መልእክት ይሄ በሙሉ ሃሌሉያ የእግዚአብሔር ሐሳብ የእግዚአብሔር መልእክት የሚያልፍበት ነውና በጣም ደስ የሚል ጊዜ ነው እንግዲህ አሁንም ይቀጥላል በእግዚአብሔር ቤት ያለው ነገር በጸጋ የሚሆን ነገር በጸጋ እየተባዛ በመንፈስ እንደሚደረግ አሰራር ከክብር ወደ ክብር እንሄዳለን ስለሚል የሚቀጥል ክብር ደግሞ አሁን እግዚአብሔር በቃሉ ይናገረናል ቀድመም ሲናገረን ነበር የእግዚአብሔር ስም የተባረከ ይሁን መዘጋጀት በጣም ጥሩ ነው አንዳንዴ ቤተክርስቲያን ደክማ ድግስ ስታዘጋጅ እንደዚህ አይነት የክብረ በዓል የምስጋና ፕሮግራምናም ሲሆን በጣም ትልቅ ሐሳብ ያልፋልና ልባም ሆኖ መዘጋጀት ጥሩ ነው ኢየሱስ ክርስቶስ ጌታ ነው ጸልያለሁ ጥቂት ደቂቃ የጌታ ስም የተባረከ ይሁን በዚህ መንደር እኔ አለቃ ነኝ ብሎ የሚሰራ መንፈስ ዛሬ በኢየሱስ ስም እስር ቤት ይቀመጣል እኔ ስልጣን አለኝ ጌታ ወክሎኛል ሃሌሉያ በጌታ በኢየሱስ ክርስቶስ ስም ለንግድ የሚሰራ ጥንቆላ ለተለያየ ባህላዊ ሃይማኖታዊ ስርዓት የሚሰራ በትውልዱ ላይ ስፍራ ይዞ የተቀመጠ በናዝሬቱ በኢየሱስ ክርስቶስ ስም አስረዋለሁ አለቃው መንፈስ የታሰረ ይሁን በሰዎች አካል ላይ ነፍስ ላይ ሐሳብ ላይ ተጽዕኖ የሚያደርግ እቺን ቤተክርስቲያን የሚገዳደር የትኛውም የተግዳሮት መልእክተኛ አሁን እኔ አዘዋለሁ በክርስቶስ ኢየሱስ ስም ይሄን ጉባኤ ለቆ ይሄዳል አዘዋለሁ ይሄን መሬት ለቆ ይሄዳል በክርስቶስ ክቡር ጌታ ስም እፈጨዋለሁ የተፈጨ ይሁን ከአለቱ ጋር የሚጋጭ እንደሚሰበር አለት በሆነው በክርስቶስ የተሰበረ ይሁን አለቱ የሚወድቅበት እንደሚፈጭ በኢየሱስ ክርስቶስ ስም የተፈጨ ይሁን አሁን ይሄን ስፍራ ለቆ እንዲሄድ አዛለሁ ስፍራው የእግዚአብሔር ልጆች ያሉበት የበጎች ስፍራ ነውና በክርስቶስ ደም ቅጥር አረጋለሁኝ ይሄን ስፍራ በኢየሱስ ክርስቶስ የስም ስልጣን የበረከት ስልጣን የመንፈሱ ስልጣን ቅጥር አረግበታለሁ በእግዚአብሔር እሳት የተቀጠረ ጉባኤ ይሁን በፍጹም ጨለማ በዚህ እንዳይቀመጥ በሽታ እርግማን ሞት አዚም በፍጹም በዚህ ቦታ እንዳይቀመጥ ሰዎችን የሚያነጫንጭ መንፈስ የሚያዛጋቸው መንፈስ በጌታ በኢየሱስ ስም የተሰበረ ይሁን ጉባኤ የሚያውክ መንፈስ ይሰበር በኢየሱስ ስም የተሰበረ ይሁን ሰዎች ተለቀው ቃል እንዳይሰሙ የሚለቀቅ ፍላጻ ምንጩን በኢየሱስ ደም እኔ ዘጋለሁ በጌታ በኢየሱስ ስም እኔ ዘጋለሁ በኢየሱስ ስም እኔ ሰብረዋለሁ እዚህ ጉባኤ ውስጥ ሆኖ ጫና አያደርግባችሁ በኢየሱስ ስም እኔ ሰብረዋለሁ በኢየሱስ ክርስቶስ
ክርስቶስ ዘንድ እንቀበላለን። ክብር ለኢየሱስ ይሁን። የእግዚአብሔር ናፍቆት በልጆቹ የሚል ነገር እንነጋገራለን። ሃሌሉያ። የእግዚአብሔር ናፍቆት ባንቺ፣ የእግዚአብሔር ናፍቆት በዚህ ቤተክርስቲያን፣ የእግዚአብሔር ናፍቆት እናንተ በመጣችሁ ሰዎች ላይ ምንድነው የሚለውን የእግዚአብሔርን ሐሳብ ዛሬ እንካፈላለን። የእግዚአብሔር ሐሳብ ደግሞ መጽሐፍ ቅዱስ እንደሚናገር በጎና ምን የሚለው ደስ የሚያሰኝ ነው። ስለዚህ ዛሬ ደስታ ይሆነላችኋል። የእግዚአብሔር ናፍቆት አለው እግዚአብሔር። የዚህ ቤተክርስቲያን ፓስተር ከሚደክመው ድካም በላይ የዚህ ቤተክርስቲያን ኳይሮች፣ ወንጌላውያኖች፣ መሪዎች ከምትናፍቁት የሚበልጥ ሃሌሉያ ለእድገታችሁ፣ ለስኬታማነታችሁ፣ ለአሸናፊነታችሁ እንዲሳካላችሁ፣ እንዲከናወንላችሁ ከናንተ ሐሳብ የእግዚአብሔር ሐሳብ ይበልጣል። ይሄን ሐሳብ እንድታገኙት ጥቂት ታሪክ እነግራችኋለሁ። አንድ ሰውዬ ልጁን PhD ያስተምረዋል። ትምህርት ቤት ደክሞ ገንዘብ አውጥቶ ብዙ ጊዜ ጠብቆ በናፍቆት ልጁን ሲያስተምረው ከቆየ በኋላ እንደማይደርስ የለም። ልክ 17ኛው የክብረ በዓላችሁ እንደደረሰ የልጁ በPhD የመመረቅ ቀን ደረሰና እዛ ሴሬሞኒ ላይ ድግስ አለ፣ ስጦታ አለ። አባትየው በጣም በኩራት በቃ ልቡ ተሞልቶ በጣም ደስ ብሎታል። ቤተሰቦቹ ሴሬሞኒ ሁሉ ከተከናወነ በኋላ አባትየው የምስጋና ቃል ሰዎች ሁሉ ካሽጎደጎዱለት በኋላ ከፕሮፌሰሩ እጅ የፒኤችዲውን እንትን ከተቀበለ በኋላ ልጁ ቀጥታ ሄደና ወደ አባቴ ሆይ እስከዛሬ ዶክተር እንደሆን ያስጨነከኝ ያስተማርከኝ አንተ ነህ፣ እኔ ዶክተር አይደለሁም፣ እንካ ውሰደው ፒኤችዲውን አለና የዶክተሬቱን ነገር ከፕሮፌሰሩ የተቀበለው አባቱ እጅ አስቀመጠና አለቀሰ። ልጁ በጣም አለቀሰ። ለምንድን ነው የምታለቅሰው? ምንድን ነው የተፈጠረው አሉት። እኔ ዶክተር አይደለሁም፣ ዶክተር እንደሆን የተመኘው የናፈቀው አባቴ ነው። እኔ ሙዚቀኛ ነኝ፣ ሙዚቃ ነው መማር የምፈልገው። ለአባቴ ብዬ የተሰቃየሁት ስቃይ ከዚህ 3 ቀን 4 ቀን ቢያልፍ ኖሮ አይምሮዬ ሌላ ችግር ውስጥ ሊገባሉ ይችል ነበር። አሁን ተፈጸመ ይሄ ታሪክ ብሎ ልጁ ከመድረክ ወረደ። እንደዛ አልቅሶ አባትየው ተንገዳገዱ፣ በጣም ተረበሹ። ሰዎች ደግፈው ወደ ቤት ይዟቸው ሄዱ። ዓላማን መፈለግ የሚል መጽሐፍ ላይ ነው ይህን ታሪክ ያገኘሁት። ዶክተር ማይልስ ነው የጻፈው። The pursuit of purpose ይላል። ዓላማን ማግኘት ምንድነው? እዚህ ውስጥ ያየነው ልጆች እንዲሆኑ የሚፈልጉትን ነገር ወላጆች ይናፍቃሉ። ይሄ ጤነኛ ሐሳብ ነው። አባትየው ለልጁ ያንን ነገር መናፈቁ ጤነኛ ሐሳብ ነው። ተላለፉ እንጂ አልተገናኙም እንጂ ልጁ መልስ አልመለሰለትም እንጂ ጤነኛ ናፍቆት ነው። ቶሎ ስሙኝ። ባሎች በሚስቶቻችሁ ማየት የምትፈልጉት ነገር አለ። ከመሆን ወላጆች እናቶች በልጆቻችሁ ላይ በባሎቻችሁ ላይ ማየት የምትፈልጉት ነገር አለ። ለዚህ ነው ባሎች ሚስቶቻቸውን ትሪት የሚያደርጉት የሚንከባከቡት። ባሎችን ሚስቶችም እንደዛው የሚንከባከቡት ምንድነው? በመካከላቸው ፍቅር እንዲፈጠር ነው። በመካከላቸው መልካም ነገር እንዲፈጠር ነው። ቤተክርስቲያን የምትንከባከባችሁ ስብከት፣ ዝማሬ፣ ኬሮ፣ የእናቶች የወጣቶች ይሄ ሁሉ ነገር ኢንቨስትመንት ነው። ስፒሪቹዋል ኢንቨስትመንት ነው። ከዚህ ኢንቨስትመንት በኋላ ውጤት ይጠበቃል። የምንጠብቀው ውጤት አለ። እግዚአብሔር ባደረጋቸው መልካም ነገሮች ሁሉ ውጤት ከኛ ይጠብቃል። ከዚህ በኋላ አካሄዳችን ውጤታማ ይሆናል። ማንም ሰው እንዲንቀሳቀስ ፍቃደኛ አይደለም። ማንም ሰው ቤቢ ቁጭ በል እሺ። ማንም ሰው እንዳይንቀሳቀስ ባይዞ ያም ሲሪየስ የእግዚአብሔርን ቃል ሳካፍል እሺ። ምክንያቱም በቃ ድራማችሁን ጨርሳችኋል፣ ስራችሁን ጨርሳችኋል። this is serious እግዚአብሔር የሚናገርበት ሰዓት ነው። ሁላችንም ትንቢተ ኢሳይያስ ምዕራፍ 5 ላይ እንሄድና ከዛ እንነሳለን። እደግመዋለሁ። የእግዚአብሔር ናፍቆት በዚህ ቤተክርስቲያን፣ የእግዚአብሔር ናፍቆት ኢንዲቪጁዋሊ ባንቺ፣ የእግዚአብሔር ናፍቆት በኢትዮጵያ፣ የእግዚአብሔር ናፍቆት በሙሉ ወንጌል፣ በመካነ ኢየሱስ፣ በቃለ ሕይወት ምንድነው ፕሮግራሙ? ይሄ ሁሉ ኢንቨስትመንት፣ ይሄ ሁሉ ስራ ለምንድን ነው? የእግዚአብሔር ናፍቆት። you must get the point today። እስኪ አሜን በሉዋ። እስቲ ትንቢተ ኢሳይያስ ምዕራፍ 5 ፓስተር ያወጣልኛል። ሬዲውን አንተ እኔም ከስልክ ያወጣሉና በጣም የምታውቁት ታሪክ ነው፣ ግን አሜዚንግ ፖይንቶች ከዛ ላይ እንወስድና በቀጥታ ወደ ዮሐንስ ወንጌል ምዕራፍ 10 እንሄዳለን። ታሜ ቁጭ ብለህ ታነባለህ። ፓስተር ታሜ ቁጭ ብለህ አንብብ፣ ችግር የለም ቁጭ ብለህ ማይክል እስቲ ትንቢተ ኢሳይያስ ምዕራፍ 5 ከ1 እስከ 3 ከዛ ቀጥሎ ነው ያነባል። ታንክ ዩ ጌታ በኢየሱስ ስም አነባለሁ። አሁን ስለ ወዳጄና ስለ ወይን ቦታው ለወዳጄ ቀኔ እቀኛለሁ። አሜን። ለወዳጄ በፍሬያማው ኮረብታ ላይ የወይን ቦታ ነበረው። እሺ። በዙሪያውም ቆፈረ፣ ድንጋዮችንም ለቅሞ አወጣ፣ ምርጥ የሆነውን ማረግ
ተከለበት በመካከሉም ግንብ ሰራ ደግሞም የመጥመቂያ ጉድጓድ ማሰበት ወይንንም ያፈራ ዘንድ ተማመነ ዳሩ ግን ሆምጣጣ ፍሬ አፈራ ይገርም ነው አንድ ጊዜ እኔ ደግሞ ሳነብ ተመልከቱ ታንክ ዩ ፓስተር አዳምጡኝ አንዴ ስለ ወዳጄ ደግሞ ስለ ወይን ቦታ ሃሌሉያ ልዘምር ይላል አቴንሽን ካኔጋ ፕሊዝ እንዳመጣችሁ እሺ ዛሬ አንዳንድ ልማዶቻችሁን ተው ቸርች ውስጥ ተቀመጡ እንዲህ ነው የሚለው ስለ ጓደኛዬ አይልም listen to me very carefully ስለ ፓስተሬ ስለ ወንጌላዊ አይልም ስለ ቤተሰቦቼ አይልም እዛ ቦታ ላይ ስለ ጎረቤቴ አይልም ስለ ወዳጅ ብሎ መጽሐፍ ቅዱስ ላይ የሚጠራቸው ሰዎች በጣም ወደ እግዚአብሔር የተጠጉ ናቸው ስለ ወዳጄ አሁን ግንኙነታቸው ራሱ የፍቅር ነው አሁን የምትሰሙት የሞገስ ቃል ነው ቆምላ ችግር የለም የሞገስ ቃል የፍቅር ቃል ነው የምትሰሙት በደንብ አዳምጡ ወዳጄ ነው የሚለው ኦኬ 12 ደቀ መዛሙርቶች ነበሩ 11ዱ በጣም ቤስት ናቸው ከ11 ደቀ መዛሙርቶች የተለየ ስም ያለው አለ አንድ ወደ ጌታ ደረት የሚጠጋ የተጠጋ የሚባል የተጠጋ ነው በደንብ አዳምጡ እሺ መጠጋት ስም ይቀይራል መራቅም ስም ይሰጣል እንደዛው እና ይሄ ዮሐንስ የሚባለው ሐዋርያ ነው ዮሐንስን መጽሐፍ ቅዱስ ምን ይለዋል beloved disciple በደንብ አዳምጡ ጌታ ይወደው የነበረ ደቀ መዝሙር ቸርች በመምጣት ብቻ አይደለም አባል በመሆን ብቻ አይደለም ወደ ጌታ ጠጋ ያሉ ሰዎች በስማቸው ላይ ስም አላቸው that's interesting hallelujah በስማቸው ላይ ምን አላቸው ስም አላቸው ኒክኔም አላቸው ጌታ እነሱን የሚጠራበት ኒክኔም አላቸው ለምሳሌ ትንቢተ ዳንኤል ምዕራፍ 10 ቁጥር 11 ላይ ስትሄዱ መልአኩ ከሰማይ የበረረ መጣና በእግዚአብሔር ስሙ በእግዚአብሔር ዘንድ እጅግ የተወደድክ ዳንኤል ሆይ the Lord will say you like this ጌታ እንዲህ ይልሃል ካንተ ዘንድ ከእግዚአብሔር ስላንተ ከእግዚአብሔር ዘንድ ያመጣሁት መልእክት አለ ሚስጥራቶችን ሁሉ ልገልጥልህ ነው መልእክት ልነግርህ ነው your nickname is hallelujah ማዕረግህ በሰማይ ያለው እወቀው እጅግ የተወደድክ አሜን ኦማስ ካቨር ፕሌዲሞስ ሳምፕራዲያኖስ የሚያስተውል ሰው ፈልጋለሁ አሜን ትላላችሁ በነገራችን ላይ አባትሽ አስቴር ብሎሻል እግዚአብሔር ፊት ስትቀርቢ አስቴር ብቻ አይደለም ስምሽ በሰማይ ስም አለኝ ደግሞ አካሄዳችሁ በጣም አሪፍ ሲሆን ስትጠጉ ወደ እግዚአብሔር ሐሳብ ሃሌሉያ የማዕረግ ስም ይመጣላችሁ ዘጸአት 33 ላይ ስለ ስንት ነገር ይተውጣሉ 33 17 ላይ ሙሴ እግዚአብሔር ጋር ቀረበና እባክህ አሜሪኮችን ለመዋጋት ልወጣለውና ከኔ ጋር ካልወጣ ከዚህ አታውጣኝ እባክህ በፊት ሞገስ አግኝቼ ከሆነ እኛ በመድር ካሉ ሰዎች ልዩ ከሆነ እውነት ግንኙነታችን ጤነኛ ከሆነ እባክህ ሞገስ ከኔ ጋር ያውጣ ስለ እግዚአብሔር ሶስት ነገር ነገረው አንደኛ ሙሴ አንተ በኔ ዘንድ የከበረ ስም አለህ ሁለተኛ ባንተ ተደስቻለሁ ሶስተኛ በፊቴ ሞገስ አለሃለሁ አሜን ተላላችሁ ስምህ ራሱ በሰማይ ቦታ ይዟል አለ እንዳንድ እስራኤላዊ አይደለም አንተን የምጠራሃለሁ በደቦ አልጠራህ ምን ያለው ሙሴ የሚባል እስራኤላዊ ተብለህ አይደለም ስምህ በኔ ዘንድ በሰማይ ቦታ አለው አሜን ተላላችሁ ለዚህ ነው ደቀ መዛሙርት በአዲስ ኪዳን በክብር ኤልያስ ተገልጦ ያዩት እንደገና ሙሴ ተገልጦ ያዩት ሃሌሉያ ካካሄዳችን የተነሳ እግዚአብሔር ፊት የሞገስ ስም አለን አሁን ይሄንን ቅኔ ሲቀኝ እግዚአብሔር ምንድነው የሚለው ወዳጄ ስለሆኑት ቤተሰቦቼ ስለሆኑት እነሱን በልዩነት ስላቀረብኳቸው ሰዎች አንድ የምለው ነገር አለኝ ይልና ይናገራል ቀጥሎ እግዚአብሔር ታነብልኛለህ ቀጥለሽ ሃሌሉያ እዛው ጋር ቆማለን የመጀመሪያው ነገር ወዳጅ እንደሆናችሁ እወቁ የመጀመሪያው ነገር እኛ አባላቶች ብቻ አይደለንም we are not only church members አይደለንም እኛ ወዳጆች እንደሆናችሁ ወቁ የእግዚአብሔር ወዳጅ መሆን ማወቅ ይሻላችኋል አገልጋይ መሆን ከማወቅ የቤተክርስቲያን አገልጋይ ነኝ ከማለት መርሃ ግብሮችን ፕሮግራሞችን ለመወጣት ከምትጣደፉ you are beloved in the sight of God የመጀመሪያው ይሄን ነው ክርስቲያን ማወቅ ያለበት go ahead read it አሁንም እናንተ በኢየሩሳሌም የምትኖሩ የይሁዳ ሰዎች ከላይ ከቁጥር 1 ጀምሮ ወዳጄ ከሚለው ቀጥሎ አሁን ስለ ወዳጄና ስለ ወይን ቦታው ለወዳጄ ቀኔ ቀኛለሁ ለወዳጄ በፍሬያማው ኮረብታ ላይ የወይን ቦታ ነበረው በቃ ምንድነው የሚለው ኮረብታ በጣም ፈርታይል የሆነ ቦታ ነው ለወዳጄ የሰጠሁት ለወዳጄ አሁን የእግዚአብሔርን አቅርቦት ነው የምንመለከተው እዚህ ጋር ወዳጄን በጥሩ ቦታ ላይ ነው የተከልኩት ውጤታማ የሚሆንበት ቦታ
ይሄ ስላንቺ ታሪክ ነው የሚሆነው። በአዲስ ኪዳን ተረጉመዋለሁ። ውጤታማ ወደምንሆንበት ቦታ እግዚአብሔር እዚህ ቦታ ላይ ምንድነው የሚለው? ኮረብታማው ቦታ ለም ቦታ ነው። በጣም እዛው ቦታ ላይ ነው የምታነብልኝ፣ ደግማ አንብብላለሁ። ለም ቦታ ነው፣ ምቹ ቦታ ነው የሰጠሁት። የማይረበሽበት፣ የማይወጋበት፣ የማይማረርበት፣ የሚታገለው የሌለበት በጣም safe and secured environment. Would you say me after this please? Safe and secured በሉ እስቲ። Safe and secured. secured ነው። የዚህን ቸርች ትንሽ መሆን ትልቅ መሆን ለኔ አትንገረኝ። የዚህን ቸርች አባላቶች ለኔ አታውራልኝ። ኖ እኔን ጣራ ይሄን ቆርቆሮ ምናምን እያየው አይደለም ማውራሽ። አንተ በዚህ ጣራ ውስጥ ተገኝ እንጂ በእግዚአብሔር ልብ ውስጥ ነው ያለኸው። በዚህ ጣራ ስር ተገኙ እንጂ በክርስቶስ አካል ውስጥ ነው ያላችሁት። አሜን በሉ ባካችሁ። ወዳጄ ብሎ ይቀጥልና ምቹ ቦታ ይላል። ሶስተኛው ፖይንት አንዴ ተናገር ስለ ወይን ዘር። በዙሪያው ቆፈረ፣ ድንጋዮችንም ለቅሞ አወጣ። እሺ ምርጥ የሆነውን ማረግ ተከለበት። በቃ ምን አይነት አረግ? say after me ምን አይነት አረግ? ምርጥ የሆነ ወይን ተከለ ይላል። ቦታውን ሁሉ ካመቻቸ በኋላ በደንብ ስሙ። በጣም ምቹ፣ ጂኒ የማይሰራበት ምቹ ሁኔታ፣ እርግማን የማይሰራበት ምቹ ሁኔታ፣ የክርስቶስ አካል ምቹ ሁኔታ ውስጥ አስቀመጠን። ጂኒ፣ ጭንገፋ፣ እርግማን ፈዘዛ ተበሉ አለቃ በሉ። ከዛ ቀጥሎ እንደዚህ ይላል፣ ቃል ባልተከታተለ ሰው ህይወት ውስጥ ለውጥ አይመጣም። ባይዘው ሺ ፕሮግራም ብትደበድቡ፣ ሺ ፕሮግራም ብትከታተሉ እግዚአብሔርን የማይሰማ ሰው ለውጡ የተገደበ ነው። እግዚአብሔርን ስሙት። ምንድነው የሚለው እዚህ ቦታ ጋር? ምርጥ ወይን ነው የተከልኩት። ይሄ ስለምንድን ነው የሚያወራው? ስለ ዘር። በዓለም ላይ አረንጓዴ ወይን አለ፣ ቢጫ ወይን አለ፣ ቀይ ወይን አለ፣ በጣም ብላክ የሆኑ ግሪን ከለር ያላቸው ወይኖች አሉ። እዚህ ቦታ ላይ ምን ይላል ጌታ? የወይኑ ዘር እንኳን